ሰላም ለእናንተ ይሁን። እንዴት ናችሁ? አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ለምስክርነት መጥቻለሁ። ምንድነው የምመሰክረው መሰላችሁ? አቡነ እጨጌ ዮሐንስ ያደረጉልኝን እና ምን አደረጉልኝ መሰላችሁ? ባለፈው 2 ወርም አልሞላውም በጣም ያመኛል ኩላሊቴንና እግሬን ደግሞ ተኝቼ የሚገርማችሁ ተኝቼ ከተኛውበት መነሳት ያቅተኛል። በቃ ተነስቼ ወደ ስራ ለመሄድ በቃ እግሬ እንደታሰረ በገመድ እንደታሰረ ይሰማኝ ነበርና የእውነት አንድ ቀን መነሳት እንደዚህ መነሳት ትንሽ ሳይሆን በቃ ብድግ ብዬ ተነስቼ ሽንት ቤት መሄድ እንኳን አቅቶኝ እዛው ተኝቼ አቡነ እጨጌ ዮሐንስ እባክዎትን ከአምላኮት አማልዱኝ አስታርቁኝ አባቴ በቃ መነሳት አቅቶኛል ብዬ ተማጸንኳቸው። የእውነቴን ነው የምላችሁ። እዛው እንደዚህ ብዬ ተመልሼ ተኝቼ በህልሜ ያየኋቸው። ከዛ ተነስቼ በሰላም ወደ ስራዬ ሄጄ ስራዬን መስራት ጀመርኩኝ ማለት ነው። እግዚአብሔር የተመሰገነ ይሁን። ሁለተኛ ደግሞ ፔሬዴ 5 ወር ያህል ወለ 6 ወር ሊሞላው ነው አይመጣኝም በስርዓቱ ማለት ነው። ማለት ያው ምልክት ያሳየኝና አይመጣም በቃ። ከዛ እንደዛ ሲሆን ደግሞ ካልመጣ በስርዓት ካልፈሰሰኝ በጣም ያመኛልና አሁንም ተማጸንኳቸው አቡነ እጨጌ ዮሐንስ እባክዎትን ፔሬዴ እንደዚህ ያስቸገረኝ ነውና እርሱ ፔሬዴን እንደው ከአምላኮት አማልደው አስታርቀውኝ ፔሬዴ ከተስተካከለልኝ እመሰክርልዎታለሁ ብዬ ለመንኳቸው። የእውነቴን ነው የምላቸው። ያው እንዲህ እኔ መሰክራለሁ ስላልኩ ሳይሆን ሰሚ ናቸው። በቃ ሁሌም ቅዱሳን ከአምላክ ያስታርቁናል። ተማጸንኳቸው፣ ሰሙኝ ስለቴን፣ ፔሬዴ መጣልኝ። እግዚአብሔር የተመሰገነ ይሁን። ደስ ብሎኝ ነው ዛሬ ስለመጣልኝ በደንብ ስለመጣልኝ ደስ ብሎኝ ያው እየመሰከርኩላቸው ነው እና አቡነ እጨጌ ዮሐንስ በጣም ሰሚ ናቸው። ልጅ ለተማጸናቸው ልጅ ይሰጣሉ። ስለትን ሰሚ ናቸው። ግን ያው ግዴታ ስንሳል ስለታችንን መፈጸም እንዳለብን ደግሞ ያው ይናገራሉ። ገዳማቸው ላይ ያው ምስክርነታቸውን ሲናገሩ ሰማለሁ በሚዲያ ላይ ማለት ነውና ከዚህ በፊትም የእህቴ ልጅ በፊት የዛሬ ስንት አመት ነው 5-6 አመት ይሆናል ልጃችን ላይ ሞቶብን ጸበላቸው ነበርና ጸበላቸውን ረጭቸው እውነቴን ነው ከሞተበት ነው የተነሳው። ሁለተኛ ደግሞ በራችን ለ2 አመት አይዘጋም ነበር። መቼስ ለመተተኛ እግዚአብሔር ይስጠው እንላለንና ያው በሩ ፍሬንች ዶር አይዘጋም ነበር ለ2 አመት። እናቴን ከስደት ከብቼ እናቴ በሩ አይዘጋም ስላት አዎ አይዘጋም አለችኝ። ከዛ ያንን ጸበል ስረጨው መቤቴን አመናችሁ ማላመናችሁ በ2 አመቱ በሩ ተዘጋ ማለት ነውና አቡነ እጨጌ ዮሐንስ ሰሚ ናቸው። ለኔ ሰሙት ለእናንተም በያላችሁበት ይድረስላችሁ። ኑና መስክሩ። እኔ አቡነ እጨጌ ያደርጉልኝን መስክር ያለው እናንተ መመስከር ከፈለጋችሁ ኑና መስክሩ።